ሰበር ዜና በሀገራችን ውስጥ ከሌላ ዓለም የመጡ ፍጥረታቶች ገብተዋል። ዋሌ የምትመለከቱት በሀገራችን ውስጥ የተከሰከሰው መንኩራኩር ነው። እነዚህ ፍጥረታቶች መቼ ሊያጠቁን እንደሚችሉ ስለማናውቅ ራሳችሁን ጠብቁ። ምን አይነት ጅሎች ናቸው? በጣም እንጂ። ተረጋጋ ወንድሜ። በመጀመሪያ ልትሰማኝ ፈቃደኛ ስለሆንክ አመሰግናለሁ። ይኸውልህ ወንድም ይሄኔ ወደዚህ ዓለም የመጣሁት ኑሮ በጣም ከብዶብኝ በቃ ምንም መኖር አልቻልኩም። ደሞዜና የወር አስቤዛው አልገናኛለኝ። እዛ ማስቤዛ ያስቸግራችኋል? አዎ፣ በዛ ላይ ደግሞ ልጆች አሉኝ። ይባስ ብሎ ደግሞ ከስራ ተባረሩ። ለምን ከስራ ተባረሩ? ሰነፍ ነህ ብለው አባረሩኝ። ደግሞ ፓሽን አይደለም። ታዲያ ምንድነው ፓሽን? እኔ በቃ ካሜራ ፕሮዳክሽን ላይ ምናምን ብሰራ ደስ ይለኛል። ለምን ታዲያ እዚህ ዓለም ላይ ትንሽ ቆይተህ መሶብ አርት ስኩል አትማርም? ምንድነው ይሄ ቪዲዮ ለዚህ የማይታወቅ ፍጥረት ብቻ ሳይሆን ለእናንተ ውብ ለሆናችሁት ኢትዮጵያውያን ዛሬ የምነግራችሁ 100% ትልቅ ልምድና ሙያ የምታገኙበትን ቦታ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ፣ በካሜራማን፣ በሲኒማቶግራፊ እንዲሁም ስለ ካሜራ ፕሮዳክሽን ሙሉ እውቀት የምታገኙበትን ቦታ ልጠቁማችሁ። 251 እየደወላችሁ መረጃ መውሰድ ትችላላችሁ። ሄደ ማለት ነው። ሰላም ነው ቤቢ? ደህና። ምን ነው ብቻህን? ቤተሰቦች የሉም እንደዚህ አካባቢ? የሉም፣ ብቻዬን ነኝ። ጥሩ ነው። ከረሜላ ትፈልጋለህ? አዎ፣ የት አለ? ና ግባ። ምንድነው የሁሉ ሰው ቤት ውስጥ የሚሰራው? ምንድነው የሚሻለኝ? መጣሁ። አንተ ታቆይ ነበር። ምንድነው ቤት ውስጥ የሁሉ ሰው? ድግስ ነው ነግሬህ የለ እንዴ? የምን ድግስ ነው? በዛሬ አሁን ና ጊዜ። ይሄ ደግሞ የማን ልጅ ነው? የጓደኛዬ ልጅ ነው። ወይ ሲያስጠላ። ና አሁን። እሺ መጣሁ። ወይኔ ቤቢ፣ አሁን የአባተን ስልክ ታውቃለህ? ንገረኝ። 09 ሄሎ፣ ስማ፣ ልጅህን አግቼዋለሁ። ይቅርታ ወንድሜ፣ አይሰማኝም። ሰምተሃል? ማርክ ይሰማል። ጫጫታ ውስጥ ወጣ ብላ አዋረኝ። ሄሎ፣ አሁን ይሰማል? ልጅህን አግ ሄሎ፣ ምንድነው የሚለኝ እንዴ? ጎረምሳው ሰላም ነው? እንዴት ነህ? በእናትህ እንዴ አንተ ቤት አስቀምጫ እንደመጣሁት አይ እሱ ነው። ዝም ብሎ እኮ የተውከኛለህ። ና አሁን ወደዚህ። እሺ፣ ይኸውልህ የዘመኑ ልጆች ከባድ ናቸው። እንዴት እንደመጣ ሰላም ነው? ወይኔ ስማ፣ አንድ ቁስላጣናዊ ጓደኛዬ እየመጣ ነው። አማርኛ አይችልም። የማይሆን ነገር እንዳታወራሽ። ምናምን ነው ያልከው? ቁስላጣናዊ። ቆይ አማርኛ ካልቻለ እንዴት ነው የማይሆን ነገር የማወራው? አላውቅም፣ ግን የማይሆን ነገር እንዳትመጣ አደራ። ልክ ነህ። ምንድን ነው የሚያወራው? አላውቅም፣ ግን ጥሩ ነገር። ምን አባቱ የሚያወራው? እኔ ምን አውቃለሁ? ተረጋጋ። አንተ ምን አባቱ የምትለው? አሁን ነገርኩህ አንዴ አማርኛ እንደማይችል። ቆይ፣ እንደውም ይሄ አይነ ውሃው ያስታውቃል። ሀበሻ ነው። ቀልድ ነው። ልሳቅ ካላመንከኝ ስማ፣ ይሄ ምርጥ የደብረ ብርሃን አረቄ ነው። ትፈልጋለህ? ኧረ በእናትህ አንተ ልጅ አንድ ድል። ይኸውልህ ይሄ ምርጥ የወላይታ ጥሬ ስጋ ነው። ትፈልጋለህ? ሰውዬ ነገር አንድ መጨረሻ ከዚህኛው ያልፋል። እስኪ ሲያስጠላ! እዚህ ቤት ማን ነው እንዴ? የጠፋ ሰው ወዳጄ፣ እንዴት ነህ? በእናትህ እኔ አላምንም። በእናትህ ና ቁጭ በል። አንተ መጣው በቃ ይባል። እንደዚህ ካልሆነማ መች ትገኛለህ? እንዴት ነህ? ልይ በእናትህ አለሁልህ። እኔማ አንተ በጣም ነው የወፈርከው። ትዳር ተስማምተዋል? ያው ምን ይደረጋል። በቃ እንዳልከው ልጅቷን የሆነት ሳታሳየን አገባሃት። ምን ላድርግ ብለህ ነው? የሰው አይን እኮ ነው። እሱማ ልክ ነህ። እስኪ አሁን ካልሽ ተዋወቃ። አዎ እንደውም ላስተዋውቃችሁ። ህይወቴ ቆይ ይዣት ልምጣ። ታውቂ እባክሽ። ስማ፣ አይናፋር ናት። እንግዲህ ውዷ ባለቤቴ ማለት እሷ ናት። እሱ ደግሞ የድሮ ጓደኛዬ ነው። ወይ በጣም ነው የምወድሽ የኔ እናት፣ የኔ ፍቅር። አንቺን ያገኘሁባት ቀን ግን ምንኛ የተባረከች ናት። የልጆቼ እናት። ስማ፣ ሰላም ነዋ? ምን ነው ጩጫ አስቸገረህ እንዴ? ምንድን ነው? ልጃችን ነው። ቆይ ምን ሆነህ ነው? ምን ላድርግ ወንድሜ? የዘመኑ ሴቶች ታውቃቸዋለህ፣ ቤት ከሌለህ አያገቡም። እሷ ትሻለኛለች ብዬ። ታዲያ ለምን አቢሲኒያ ባንክ ያዘጋጀልህን እድል አትጠቀምም? ምንድነው? ከ500 ብር ጀምሮ በአቢሲኒያ ባንክ ከከፈልክ ባለ 2 መኝታ ምርጥ አፓርትመንት ቤት ማሸነፍ ትችላለህ። እንዲሁም ከ1000 ብር በላይ ከፍ አድርገህ ስትገበያይ በየሳምንቱ የ50 ሺህ ብር የላፕቶፕ የሳምሰንግ ሞባይል የአመት የአንሊሚትድ ፓኬጅ እና በየቀኑ የሚወጣ የ1000 ብር ሽልማት አሸናፊ መሆን ትችላለህ። እውነትህን ነው? አዎ፣ ይህን እድል ግን የምታገኘው በአቢሲኒያ ሞባይል ባንኪንግ ፖስት ካርድ እና ኪውአር ኮድ ብቻ ስትከፍል። ደግሞ ብዙ ከተገበያየህ ብዙ የዕጣ ቁጥሮች ይደርሳል። እኔ እስከ ዛሬ መጫወኩ። ህይወቴ እዚህ ጋር ቢበቃን ይሻላል መሰለኝ። ይቅርታ።
ሰላም እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማን እንጀምር? እሺ ካንተ እንጀምር። ሰላም እንዴት ናችሁ? ናቲ ይባላለሁ። እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው። ቀጥታ አልገባኝም ማለት እንዴ ነው? ማሳጅና ስቲም ውስጥ የሚደረገው የሞሮኮ ዘማች ነው። ይቅርታ፣ እዚህ ያላችሁት ሁላችሁም ራሳችሁን ለመለወጥ ነው የመጣችሁት። ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው። አንተ መቀጠል ትችላለህ። ሰላም እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። የቲክቶክ ሱሰኛ ነኝ እኔ። ስሜ ማን ያልከኝ? አዶናይ። አይ ቲንክ የኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመት ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመርክ? አያቴ ያካፍለኝ ነበረ። አያቴ በማካፈል ያምናል። እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣ ጠጅ፣ ቦርዴ፣ ኮረሪማ፣ ነጭ ሽንኩርት፣ ዝንጅብል። በቃ በረከት እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንኬዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰምተናል። እኔ ነኝ ገዳዩ። አክቹሊ ግን አሁን መግደል አቁሜያለሁ። ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ፣ ፕላስ ደግሞ ሰዓት ራሱ ወይኔ አመለጡኝ። እንዴት እኔ ላይ ተማግጣለች? ምን ይባላል አሁን ይሄ? በአይናችን እኮ ነው ያየነው። ይኸውልህ አሁን ቀጥታ ትገባለህ። የፍቺ ወረቀቱ ሊያስፈርማት ቀጥ ብለህ ትወጣለህ። መጀመሪያማ ፊቷ ላይ ነው። አሁንም ስሜታዊነትህን አቁም። በቃ ተፋታት፣ አስፈርማት፣ ውጣ። እሺ የፍቺ ወረቀታችን ነው፣ ፈርሚበት። ለምን ከማንም ጎረምሳ ጋር አልጋቤላ አልጋቤ ስትሽከረከር እያልሽ ለምን ትይኛለሽ? አሁን ፈርሚበትና እንፋታ። አባ ቅንጣት ያህል ልቡ ውስጥ ፍቅር ካለ እኔን እያየህ አዋራኝ። እኔ መፋታት ብቻ ነው። አንተ ያየህን ቀን አንድ የተጎዳ ልቡን የተሰበረ ሰው አገኘው። ሚስቱ ጥላው ሄዳ ነበር። አባ እኔ መቼም እንደማልማግጥብህ ታውቃለህ። ልረዳው ፈልጌ ነው። እኔ የምትረጂው አልቤርጎ ውስጥ ነው እንዴ? አዎ ሹሩሩም እያስተኛሁት የኔ አባ። አስበው፣ በዛ ላይ ደግሞ በሽተኛ ነው። እንደሆነ አስበው እስኪ አንተ ራስህ። እሱን አትየው፣ እኔ ነኝ። ለምን በፍቅራችን መሀል ሰይጣን እንዲገባ ታደርጋለህ? ለምን ክፍተት ትፈጥራለህ? አባ ወይ እወድሃለሁ። እንደውም አባ ያልኩህ እሱ ነው። ሰላም ነው? አያሳዝንም? ስታይ እና የሆነ ምግብ ምናምን ይምጣልህ። ምን ጎሎብኝ ወንድሜ? እንትን አምጣልን። ኮካ። እሺ የኔ እናት አይዞሽ። መጣሁ። አንድ ቀን ከሌሊቱ 8 ሰዓት ላይ ከተኛውበት ለሽንት ቤት ተነስቼ ሽንት ቤት ገብቼ እየሸናው ሳለ አንድ የማላውቀው ድምፅ ሰማሁ። ማን ነው በዚህ ሌሊት ቤት የገባው ብዬ ቀስ ብዬ በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ ነው። ታናሽ ወንድሜ ማለት የ10 ዓመት ልጅ የ4ኛ ክፍል ተማሪ እና ልጅ ነው። እና በዚህ ሌሊት ምን ይሰራል? ጭራሽ ልብሱን ለባብሶ ወጣ። ይሄን ጉድማ መጨረሻውን ማየት አለብኝ ብዬ ቶሎ ብዬ እኔም ልብሴን ለባብሼ መከተል ጀመርኩ። አረማመዱ ሁሉ ከዚህ በፊት አድርጎት የሚያውቅ ነው የሚመስለው። ምንም አይፈራም። እኔም ቀስ እያልኩ ከኋላው መከተል ጀመርኩኝ። በመጨረሻም አንድ የማይታወቅ ሬስቶራንት ውስጥ ገባ። ቆይ በዚህ ሌሊት እንዴት ነው ሬስቶራንቱ ክፍት ሊሆን የቻለው? ከዛም ከአንድ የማይታወቅ ሰው ጋር ተገናኘ። ቆይ ከማን ጋር ነበረ ስንኖር የነበረ? ማን ነው ይሄ ሰውዬውስ? ማን ነው? ቆይ ምንድን ነው እየተፈጠረ ያለው? ጭራሽ ተንበርክኮ እየለመነው ነው። አይ ቲንክ ሳስበው ግን ታናሽ ወንድሜ ያለቃል። ደስ ይላል። ቢሆንስ አንድ የ10 ዓመት ልጅ በዚህ ሌሊት ብቻውን እንደዚህ ሲንጎራደድ፣ ጭራሽ ደግሞ በዚህ ሌሊት እስክስታውን ቢቀጠቅጠውስ? የሆነማ ልክ ያልሆነ ነገር አለ። ይሁት እስኪ በመጨረሻም አይ ቲንክ የሚፈልገውን ነገር ሁሉ አድርጓል መሰለኝ። ወደ ቤት መግባት ጀመረ። ከዛ ምንም እንዳልተፈጠረ ገብቶተኛ እና ምንድን ነው እየተፈጠረ ያለው? በጣም ግራ ገብቶኝ ነው። ላይክ ሰላም ነው ምንድን ነው? ሲጀመር እኔ አሁን ድሮን ውስጥ እዚህ ሀገር ውስጥ ምናምን ጠብስ ነው ይመስላሽ? ሲጀመር ቦይፍሬንዴ ማለት ነው ውጭ ሀገር የሚኖረው። እንደውም ዝም ብሎ ውጭ ሀገር እንዳይመስል አሜሪካ ነው የሚኖረው። ደግሞ በጣም ሀብታም ነው። ስለሀብቱ ነግሬሻለሁ። ደወለ። ሄሎ ቤቢዬ። በርቱ ቤቢ። እንዴት ነሽልኝ? ብርዱ እንዴት ይዞካል? አሜሪካ ሄሪኬን ምናምን አለ። ኧረ እኔ አልቻልኩትም ብታይ፣ በረዶ እያንጠረጠረኝ ነው። እኔ ልንቀጥቀጥ የኔ አባት። እና አሁን ምን እያደረግህ ነው? ስታርባክስ ትንሽ ቡና አልጠጣ ብዬ እዛ የአሜሪካውን ቪዛ አትልክልኝ? እሱን ነገርኩሽ። አንዴ መጀመሪያ እኔ መምጣት አለብኝ፣ ሀገሬን ማየት አለብኝ። እኔ ታዲያ እስክትመጣ ለምን ከአማዞን ላይ አንዳንድ እቃዎች ናቸው። ችግር የለውም። ኢሞ ላይ የአማዞኑን ሊንክ እልክልሃለሁ። እሺ ችግር የለውም። ላኪልኝ። እሺ ቤቢዬ። ወይ ተቅለት አማዞን ጫካ ነው። አሜሪካ ገባን እንዴ? ስማ እዚሁኛ አማዞን ላይ ማዘዝ እችላለሁ እንዴ? እሱን ተወና፣ ቆይ ለምንድን ነው ሴቶችን አሜሪካን እንያልክ? እሱን ተወና፣ ኢትዮጵያ ውስጥ ሆኜ አማዞን ላይ ማዘዝ እችላለሁ ወይ? ብሩንዶ ላይ ማዘዝ ትችላለህ። ምንድን ነው ብሩንዶ? ከአሜሪካ የፈለግከውን እቃ ብሩንዶ ላይ ኦርደር ስታደርግ ከ8 እስከ 12 ባሉ ቀናቶች ውስጥ ይደርስልሃል። ብሩንዶ ላይ ያጣኸው ነገር ካለ ደግሞ ሰጀስት የፕሮዳክት የሚለው ውስጥ ገብተህ ከአማዞን ከታርጌት እንዲሁም ከፈለግከው የኦንላይን ስቶር ላይ የፈለግከውን እቃ ስምና ሊንክ ኮፒ ፔስት አድርገህ ማዘዝ ትችላለህ። እኔ ግን እኮ ዶላር የለኝም። ምንም ዶላር አያስፈልግም። በአቢሲኒያ፣ በቴሌብር፣ በንግድ ባንክ እቃውን ስትቀበል መክፈል ትችላለህ። እንደዛማ ከሆነ ስንት ሚስቶች አሉኝ? ሄሎ ዛሬ በህይወት የምቆይባት የመጨረሻ ቀን። አንድ ቀን ቁጭ ብዬ መጽሐፍ እያነበብኩ ሳለ አንድ ጥቅስ አየሁ። እንደሚሞት ሰው ሆነህ ኑር።
ጥቅሱ ጭንቅላቴ ውስጥ በጣም ብዙ ከተመላለሰ በኋላ ለምን ዛሬ ነገ እንደምሞት አድርጌያለሁ ብያስ ከመሞቴ በፊት ማድረግ የምፈልጋቸውን ነገሮች ሁሉ በአንድ ቀን ውስጥ ማድረግ ጀመሩ። የመጀመሪያው ዕቅዴ ልደቴ ሞቅ አድርጎ ማክበር። ሰላም ነው? እንዴት ናችሁ? ግቡ። ያ ብቻዬን ችግር የለውም። በቃ መናገር በህይወቴ እንደዚህ ደስ ብሎኝ ጨፍሬ አላውቅም። በመቀጠልም በጣም የምወደው ምግብ ሽሮዬን በለዋት። ከዛም በህይወቴ ትልቅ ቦታ ከምሰጣት ሴት ጋር ጊዜ አሳለፍኩኝ። በመጨረሻም ለነፍሴ ሰላምና የመጨረሻው መዳረሻዬ ወደ ሆነው ወደ ቤተ ክርስቲያን ሄድኩኝ። ከዚህ ሁሉ በኋላ የተማርኩት አንድ ነገር የሰው ልጅ ትላንት መኖር አይችልም፣ ወደፊትም መኖር አይችልም። እግዚአብሔር የሰጠን አንድ ትልቁ ስጦታ አሁንን ነው። አሁንን ኑራት። ሰራ፣ በመጨረሻም ሰራ። ምንድነው? ታይም ማሽኑን ሰራሁት። እውነትህን ነው። አሁን ወደኋላ ሂጄ አባቴን እበቀለዋለሁ። ማለት ይሄ ሁሉ የለፋው አባቴን ለመበቀል እና ታዲያ አሁን በህይወት የት አገኘዋለሁ? እንደዛ በልጅነት ያሰቃይቶኝ ያ ሁሉ ነገር አድርጎኝ አሁን ወደኋላ ሂጄ ልኩን አስገባለታለሁ። አንተ ያማል እንዴ? ቻው ቻው። ራሴን አየሁት። አባዬ ይሄ ሳልኩት ምንድነው? በዚህ ሰዓት ስዕል ብለህ የምታሳይ? ስንት የሚያሳስበኝ ጉዳይ እንዳለ ብታይ ይሄ የሚያስጨንቀኝ ይመስላል? ምንድን ነው የሚሰራው? የድርጅት ማናጀር አንዴ ምንድን ነው? ምንም እርቦ ነው? አዎ እንካ ምግብ ብላ። ምንድን ነው ያየሁት? ምንድን አገኘኸው? ገደልከው ወይስ አልገደልከውም? ኧረ ንገረኝ፣ ምን ተፈጠረ እባክህ ሰውዬ? በህግ አምላክ ያገትካቸውን ሰዎች ልክ ማንንም ሰው አለቅም፣ ሁሉንም ነው መጨረሳቸው። ተኩሳለም ካለቀስ አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ፣ እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ፣ መልሰው። ምንም ችግር የለውም፣ ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል ነገር እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር፣ ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለከውን ነገር እንሰጣለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ፣ እሺ፣ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደምድማችሁ ልገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄን እዚህ ያሉትንም ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። በጌታ በኢየሱስ ወይኔ እየመጣ ነው። ምንድነው? ያታ የለኝም። ምንድነው የለኝም አልኩህ እኮ። ይህ ንግግራችንን መቼም አልረሳውም። አሁን ያወራነው ንግግር ከ5 ደቂቃ በኋላ ትዝ አይልም። የምን ንግግር? እኔ ነኝ ከእብድ ጋር የማወራው። ሰንሰለት ቀንበር ትከሻዬ ላይ ሊያደርጉ በመጀመሪያ ቪዲዮ ስላያችሁልኝ በጣም አመሰግናለሁ። አይዟችሁ፣ አትደንግጡ፣ አልሞትኩም። ሁለቱንም ሆኜ የሰራሁት እኔ ነኝ። ከዚህ ቪዲዮ እንድትማሩ የምፈልገው ነገር በማንኛውም ሁኔታ ውስጥ ብትሆኑ ሰው እንዳትንቁ ነው።
1 ዓመቱ ነው። አሁን ስጦታ ሳን ወንድሜ እንኳን ተወለድክልኝ። የመኪና ቁልፍ ነው። አሁን እኔ ነኝ። እኔ በኋላ ብሰጥህ አይሻልም? ትችያለሽ። ቆይ ለምን አሁን አልሰጠህም? ይኸውልህ ብራንድ ኒው የሆነ ጫማ ነው። አይ ቲንክ እኔ ነኝ መሰለኝ። የሆነ የሳፋሪኮም ሲም ነው ይዤ የመጣሁት። የለኝም እኮ ይቻል ነበረ። እየቀለድክ ነው?